يقتلني. شو هذا؟ كان بده يقتلني. ترقاقا امير كام داون ما برازيل. They almost killed me for the phone. لو انت رجال ارجع لهونيك. ارجع هونيك. Go back to Turkey and talk to her. Let's go. ቅናት እኮ ቤተሰብ እንደው በሁሉም ቦታ ነው ያለው ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ኤሪክ እና ሄለን ከተገናኙ ጀምሮ ኤሪክ በጣም የዋህነቱን ስናይ ሁላችሁም ቆይታችኋል። በጣም ብዙዎቻችሁ ቻናል ይከፈትለት እያላችሁ ወዳችሁታል። በጣም ደስ የሚል ሰው ነው እና የዋህ ይመስላል። በቅርብ ደግሞ በመካከላቸው የተከሰተው የኤሪክ ወንድም ነው ብለው ሲቀበሉት አይተናል ማለት ነው። ነገር ግን የኤሪክ ወንድም ኢትዮጵያ ከመጣ ጀምሮ ከነሱ ጋር ከተቀላቀለ ጊዜ ጀምሮ አንድ መልካም ነገር ሲያደርግ አይቼው አላውቅም። እኔ በበኩሌ እናንተ ካያችሁት ኮሜንት ላይ ጻፉልኝ። ነገር ግን ኤሪክ ደግሞ ከሄለን ጋር ከተገናኘ ጀምሮ ኢቭን እንኳን ሄለን በጣም ደስተኛ ናት። ሁለቱ ተግባብተዋል ማለት ይቻላል። ታዲያ ቅናት ያልኳችሁ ምን መሰላችሁ ውድ ቤተሰቦቼ? በመካከል ጆሲ ራሱ ከሱ ጋር ለምን ትሆኛለሽ ብሎ ያዙ ልቀቁኝ ሲል ነበርና በጣም ብዙ ወቀሳ ሲደርስበት ከዛ በኋላ እኔ እና እሷ ልንዋደድ አንችልም በፍጹም ብሎ ማስተባበያ ቃል ሰጥቷል። ሁላችሁም አይታችኋል። ሲቀጥል ደግሞ በመካከል ደግሞ ኢንድ ደግሞ ለሁለቱ ትልቅ ቁልፍ ነው ብዬ አስባለሁኝ። እንደተመለከትኩት ነው እኔ የምናገረው። ለምን የሄሉንና የኢንድን የኤሪክን መዋደድ ወይም መግባባት የደገፈ ይመስለኛል። የሆነ ሰዓት ላይ ስላንቺ ባንቺ ምክንያት ብሎ ከሌሊቱ 7 ሰዓት ላይ ቪዲዮ ሲሰሩ አይታችሁ ነበረ። ሳክሮ ኢንድ በጣም ራሱ ማን ነው ኤሪክ ማለት ነው ራሱን ጥሎ ምናምን ነገር ብዙ ነገር ሆኖ ነበር አይታችኋል ማለት ነው። ከዛ ወዲህ ግን ተስተካክሎ ኢቭን እንኳን ለሄሉ ጥሩ አመለካከት ነው ያለው። ይዣት ሄዳለሁ ብሎ ብዙ ነገራቸውን ጨርሷል። ታዲያ ግን በመካከላቸው የተከሰተው አንድ ነገር አለ። የኤሪክ ወንድም የሚሰጠው ሀሳብ የሚናገረው ነገር በአረብኛ የምታውቁ ታውቃላችሁ። ለአንተ ጥሩ ቦታ የለኝም፣ ስልኪን ሰርቀሃል፣ ወስደሃል፣ ደብቀሃል እያለ ነው። ኤሪክ ደግሞ የሚለው ምንድን ነው? ስልኳን ይፈልጋል፣ ከእሷ ጋር መግባባት ይፈልጋል፣ የሷን አድራሻ ይፈልጋል ነገር ነው እና እኔ ወደ ቤቴ ወደ ቱርኪያ መለሳለሁ እያለው ሁላ ሲያወራ ነበር። አይታችኋል፣ ሰምታችሁታል ማለት ነው ቪዲዮ ላይ። እኔ ግን በጣም የገረመኝ ነገር ማለት ነው አንድ ወንድሙ ከአንድ ሴት ጋር ከሆነ ይሄንኛው ለምን አስቦ ነው ይሄንን ሀሳብ አመጣው? ለምን ተናደደ? ለምን ይቀናባቸዋል? ለምን የሷን አድራሻ ለማግኘትም ሆነ እሷን ለመከታተል ለምን ፈለገ? ይሄ ነውር ነው ብዬ ነው የማስበው። በሁሉም ቦታ ላይ ይሄ ነገር የሚፈቀድ አይመስለኝም እና በጣም ችኩል፣ ተናዳጂ፣ ተናጋሪ ነው የኤሪክ ወንድም ማለት ነው። ኤሪክ እንግዲህ በስተመጨረሻ እስከ ማልቀስ ደረጃ ነው የደረሰው። የኤሪክ ወንድም ደግሞ ሄለንን አናግሪው ስልኬን ይስጠኝ እያለ ነው የሚለው። እሱ ደግሞ አልወሰድኩም ይላል። ሲቀጥል ኤሪክ ጋር ጥፋት አለ ብዬ የማስበው ለምን የእሱን ስልክ የእሱን ነገር ለምን ሊወስድ ፈለገ? በቃ መውሰድ አያስፈልገውም ይመስለኛል። የተጠራጠረው ነገር አለ መሰለኝ። እኔ ግን በመካከላቸው ይህንኛው ወደ ቦታው ቢመለስ ለሄሉና ለኤሪክ ጥሩ ነገር ይፈጠራል ብዬ አስባለሁ። በዚህ መካከል ሁለቱ ግራ የተጋቡት ኢንድና ጆሲ ናቸው። ምክንያቱም ሁለቱ የሚደባደቡ ነው የሚመስሉት። አቅጣጫቸው በዚህ መልኩ ከቀጠለ ሁለቱ አሳሳቢ ጉዳይ ላይ ይደርሳሉ ብዬ አስባለሁ። ቤተሰቦች እናንተስ እንዴት አያችሁት ይሄን ቪዲዮ? በመካከላቸው ግን ከመካከላቸው የኤሪክ ወንድም ቢወጣ ጥሩ ነበር ብዬ አስባለሁኝ። በጣም ይቅርታ ድምጽ ከገባ እንግዲህ እና ቤተሰቦች እናንተ ሀሳባችሁን እዩት። ይሄንን ቪዲዮ ተመልክታችሁ ምንድነው የተረዳችሁት? የእውነት ምን ተረዳችሁ? ምን አሰባችሁ? ለምን እንደዚህ ሊያደርገው ፈለገ? የሚናገረው ነገር በጣም የመጨረሻ ሰዓት ላይ ግን እንደሚደባደቡ እርግጠኛ ነኝ። በመካከላቸው ይህ ካልተራራቁ የሁለቱም የሚፈልጉ አንድ ቦታ ከሆነ ይህ ከባድ ነው ብዬ አስባለሁ ቤተሰብ